ሰላም ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ነባር የሆናችሁ ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። ውዶችዬ እንዴት ናችሁ? እንዴት ቆያችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ የመጣሁላችሁ በጽናት ድራማ ነው እና በጣም የምወዳቸው ድራማ የሚሰሩ ልጆች ናቸው እና ዛሬ ደግሞ ለየት ባለ ነው የመጡት ማለት ነው። መጨረሻው እኮ ያሳዝናል ግን እና ዛሬ ደግሞ መጀመሪያ ደህና ናቸው ብለን እያሰብን ነበር። ሚኪያስና ማናት የምትባለው የሚኪያስ ምስት ወደ እነ ክራ ቤት ሄደው ነበር። እዛ ላይ ክራ ደብሮትን ስለነበረ አይዞህ እያሉት ማለት ነው። እዛ ላይ ደግሞ ተጠርተው ነበር፣ ግብዣ ነበራቸው። እዛ ላይ ደግሞ ሚኪያስ ለኪራ እያጽናናው ማለት ነው። ፍቅር ማለት ብዙ መስዋዕት የሚያስከፍል ነው። እኔ ለራሱ መጀመሪያ ፍቅር ስገባ ፍቅረኛዬ ወደድኳት፣ ስወዳት ቤተሰቦቼ እምቢ ብሎኝ ነበር። ለብር ብላ ነው የቀረበችህ ብለው እምቢ ብሎኝ ነበር። ከዛ ሁሉ ንብረቴ በስማቸው ካዘርኩላቸው በኋላ ነው ያመኑት። ከዛ ለብር ብላ እንዳልቀረበችኝ አውቀው መጨረሻችን ይሄ መሰለ ማለት ነው። አሁን በጥሩ ሁኔታ ላይ እንገናኛለን። ፍቅር ብዙ መስዋዕት ያስከፍላል ብሎ እየመከረው ነበር ማለት ነው። እሱ ደግሞ መጀመሪያ ፍቅራችሁ ሲያስቀና ስለው እንደዛ አለው ማለት ነው። እና ክራዬ ደግሞ ለጽናት በጣም ነው የሚወዳት፣ በጣም ነው የሚያፈቅራት ማለት ነው። ግን ይቺ ቤት የምትባለዋ የፍቅር መቀስ የሆነች በመሀል እየገባች እየበጠበጣቸው ነው። እና ክራ ድብርት ውስጥ ነው ያለው አሁን ማለት ነው። ድብርት ውስጥ ላይ ነው። ጭንቀት ማለት የጽናት ፎቶ ስለያዘች ነው ማለት ነው። አሁን ለሷ ወደ ቤት ያስመጣት የጽናት ፎቶ አሁን የመጣችው የቤት ሰራተኛዋ ሻወር እያደረገች እያለ ቀርጻት ማለት ነው። ይሄ ወይም ወደ ሶሻል ሚዲያ እዘረግፋለሁ ወይም ደግሞ ከኔ ጋር ሆን ለጽናት ተዋት ነው እያለችው ያለችው ማለት ነው። እሱ ደግሞ ለጽናት በጣም ነው የሚያፈቅራት። ከዛ ደግሞ የጽናት ፎቶ ወደ ውጭ እንዳይወጣ ነው መስዋዕት እየከፈለ ያለው ማለት ነው። እና ይሄም እንዳለ ሆኖ እቺ ሜሩና ማነው የሚባለው የኪራ ጓደኛ እነሱም ፍቅር እየጀመሩ ነው ማለቴ ሜሩ ትወደዋለች፣ ለኪራ ጓደኛ ትወደዋለች ማለት እሱ ደግሞ ይወዳታል። ግን በመሀላቸው የሆነ ክፍተት አለ፣ ያልተማመኑበት የሆነ ነገር አለ። ምን ሆነሽ ነው? እኔስ ሳቂና ተጫዋች ስለሆንኩ ነው የማታምኚኝ ወይስ እንደሚያፈቅርሽ ወይስ አታውቂምና ነው ብሎ ለሷ ጠየቃት ማለት ነው። እኔ እንደምታፈቅረኝ አውቃለሁ፣ ግን ምን በውስጧ ምን እንዳለ እኔ እንጃ። እሷ ደግሞ እንደምታፈቅረው ነው የምናውቀው። የእነሱ በኋላ እንመጣበታለን ማለት ነው። እና እዚህ ላይ ደግሞ ጽናት የሆነ ነገር የጠረጠረችው ነገር አለ ማለት ነው። እዛ ላይ ይቺ የቤት ሰራተኛዋ ስሟ ቀይራ ነው የተናገረችው። እና ለምንድነው ስሟ የእሷ መስታወቂያ የአዲሷ ሰራተኛ መስታወቂያ አይታው ለምንድነው ስሟ እዚህ ላይ ያለው ሌላ እዚህ ላይ ያለው ሌላ? ግን ይቺ ሰራተኛ ለሰራተኛነት ብቻ አይደለም የመጣችው ብላ ከጓደኛዋ ጋር እያወራች ነበር ማለት ነው። ከጓደኛዋ ጋር እያወራች ከዛ ጓደኛዋም እኔም እንደዛ ነው የጠረጠርኩት፣ የቤት ሰራተኛ ብቻም አይደለም ስራዋ ሌላ ስራ አለባት እያለቻት እየነገረቻቸው ለሁለታቸው ግምታቸው አንድ ሆነ ማለት ነው። ደግሞ እንደገመቱት ነው። ምክንያቱ ቤት ከፍላት ነው እስከ አብረው የሚሰሩት በቤት ነው የገባችው ማለት ነው። እና ከዛ እሷ ደግሞ በቃ ቀስ ብለን እናየዋለን ብላ ወደ ቤቷ ሄደው ማለት ነው። የቤት ልብስ ኪራ ቤት አገኙትና እዛ ላይ በርብረው ፈትሸው አላገኙም፣ ያሰቡት ነገር አላገኙም ማለት ነው። ጽናት ግን በጣም ጭንቀት ውስጥ ላይ ነው እዚህ ላይ ያለችው፣ ጭንቀት ውስጥ ላይ ነው ያለችው።
እንዴት ብሎ ነው ክራማ የሆነ ነገር ሆኖ ነው እንጂ እንደዚህ ብሎ ምግብ አይበላም፣ እንቅልፍም አይተኛም። እና ምን ሆኖ ነው ብላ በቃ ጭንቀት ላይ ለጓደኛዋ እያካፈለቻት እያለች ማለት ነው። ከዛ ጓደኛዋም በቃ ሂድን አይዞሽ ግን ለሁሉ ዝግጁ መሆን አለብሽ ብላ መከረቻት። እዚ ላይ ደግሞ የቤት ሰራተኛዋ ደግሞ ተጸጽታለች። ለምንድነው እኔ እዚ ላይ ስራ የገባሁት እንደዛ አይነት ስራ እንደዛ አይነት ኃጢአት የሰራሁት ለልጄ ብዬ ነው። አሁንማ መንገር አለብኝ ለክራ መንገር አለብኝ ብላ ማለት ነው። ይቺ ናት ቀርጻ የመጀመሪያው መርዚ እዚህ ላይ ማለት ነው። የቤት ሰራተኛዋ ትጸጽታለች፣ በስራዋ ትጸጽታለች ማለት ነው። በዚህ ላይም ቤት እያሰቃየቻት ስለሆነ ቤት እያሰቃየቻት ነው። በዛ ላይ ደግሞ አሁን የሰራው ስራ ሁሉ የሰራችው ስራ መርዝ እንዳብል የሆነ የመጀመሪያው በመርዝ እንደሞከረቻቸው እንዲሁም ብዙ ጸጸት ገብቷታል ማለት ነው። አሁን እየተጸጸተች ነው ያለችው። በቃ እዛ ላይ ለመሩ ልትነግራት ፈልጋ ነበረና መሩ ለምን ብለሽ ለራስሽ ብለሽ ሰው በድለሽ ታውቂያለሽ ወይ ብላ ጠየቀቻት። እሷ ደግሞ አዎ በጣም እንደውም በጣም እንደምወደኝ ፍቅረኛዬ ብላ መለሰችላት ማለት ነው። እንደዛ ብላ ስትመልስላት እሷ ደግሞ ልትነግራት ፈልጋ ግን ፈራች። ልትነግራት ፈልጋ ነው ማለት ነው። እንደዚህ ብዬ የጽናት ፎቶ እየሰጠኋት እኔ ነኝ ለማለት ፈልጋ ግን በጣም ፈርታለች። ፈርታ ተወችው ማለት ነው። ለሜሩ ልትነግራት ፈልጋ ነበር ማለት ነው። እና ከዛ ደግሞ እንደዛ ብላ ከዛ ጽናት መጣች ማለት ነው። ጽናት መጣች። ለጽናትም ልትነግራት ፈልጋ ነበር ግን በቃ እያለቀሰች ዝም ብላ ማልቀስ ምን ሆነሽ ነው የምታለቅሺው? ምን ሆነሽ ነው? ንገሪኝ እንጂ ምን ሆነሽ ነው ብላ ስትነግራት ስታጨናንቃት እንደዛ እያለቻት እያለ እየጠየቀቻት እያለ ኪራ መጣባቸው። ኪራ አይ ብሎ በመሃል ሲገባ ሰራተኛዋ ፈራች። እየተናገረችው የነበረው ወደ ሌላ ቀየር አደረገችው ማለት ነው። ቀየረችው ወደ ሌላ። ከዛ ጽናትም አኩርፋ ወጣች። ከክሽና ቤት ወጣች። ፈጽመሽ ይሆን እንደዛ ብለሽ ለጽናት እንዳትነግሪያት አላት። ለጽናት ምንም ይሁን ምን ጽናት ማወቅ የለባትም ስለዚህ ነገር ብሎ ጠየቃት ማለት ነው። እሺ ብላ ከዛ ይቺ ቤት የምትባለዋ መኝታ ክፍላቸው ላይ ተቀምጣ ምን ሆኜ ነው ኪራ አይን ላይ መግባት ያቃተኝ? ምን ሆኜ ነው ብላ እየተጨነቀች እያለ ኪራ ሄደ ማለት ነው። ኪራ እዚህ ላይ የሆነ ነገር የተፈጠረው ከኪራ ጋር እየተሳሳሙ ነው እያለ ጽናት መጣች እላችኋለሁ። ጽናት በጣም ነው እየደነገጠችው። እዚህ ላይ በጣም ደንግጣለች። በጣም ተናዳለች። ከዛ ስልክ እየጠራ ነው ብላ ስልኩ ሰጣችው። ስልኩ ሰጥታ ስትቆም በት ምን አለች እናቱ ለምን ምንድነው ቁመሽ ቀረሽ እኮ ደርቀሽ ቀረሽ እኮ እህቴ አለቻት ማለት ነው። ከዛ በጣም ተናዳ ወጣች። ወጥታ በጣም ተናዳ ጋራጁ ላይ ቆማ ተክዛ እያለ እዛ ላይ ደግሞ እራት እንድበሉ እዛ ላይ ተክዛ ቆማ እያለ መጀመሪያው እራት ለመብላት ተቀጣጥረው ነበር። ከዛ ደረጃ እየወረደ አገኛት ኪራ እዚህ ላይ ምን እንደሆነ እኔ እንጃ። መጨረሻቸው ምን እንደሆነ ባላውቅም ለሷ ብሎ ነው ግን ለጽናት ብሎ ነው መስዋዕት እየከፈለ ያለው። ማለቴ በህልክ እምቢ ብለዋለች። ይሄ ፎቶ ስጥኝና ዲሌት አድርጌው ስላት እምቢ ብለዋለች። እዚህ ላይ እኔ የሚመስለኝ እንደዚህ ያደረገው በፍቅር ሊይዛትና ከዛ የእሷ ፎቶ የጽናት ፎቶ ቤት ላይ እጅ ስላለ ቪዲዮ እሱ ላይ አጥፍቶ ከዛ ወደ ጽናት ልመለስ ነው መሰለኝ። እዚህ ላይ ግን በጣም ተጎድታለች። ከአሁን በኋላ ከኔ ጋር አትሆኝም፣ ከኔ ጋር የነበረሽ ግንኙነት አቁሟል፣ ወደ ቤት ሰራተኛነት ተመልሰሻል፣ እየመጣሽ ክሽና ቤት እየቆምሽ ከሰራተኛዋ ጋር እያወራሽ እያገኘሁሽ ነው ብሎ በጣም ተቆጥቷታል ማለት ነው እዚህ ላይ
እዚህ ላይ ወደ እራት እየሄዱ ነው ከበት ጋር ተያይዘው እራት እየሄዱ ነው። በት ደግሞ ደስተኛ ሆናለች። እኛ እራት እንበላ እየሄድን ነው፣ ትራፊ በክስ ይዘንልሽ እንመጣለን አለቻት። የምር እኔ ግን በጣም ነው ያናደደችኝ በጣም ነው የምታናደኝ ማለት ነው። እና ድራማ ቢሆንም ማለት ነው። የጽናትዬ የኔ ውድ እዚህ ላይ በጣም ተናዳለች። እዚህ ላይ ደግሞ በመጠጥ ለማንም ባለው ለኪራ ጓደኛ ውሰደኝ መጠጥ በመጠጥ ራሴ ላረጋጋ እያለችው ነው። እሱ ደግሞ አይሆንም እያላት ነው። መጠጥማ አይሆንም፣ ወደ ሌላ ቦታ ወስጄ ራስሽ እንድትረጋጊ አደርግሻለሁ እያላት ነው ማለት ነው ውዶችዬ። ይሄ ክፍል 43 ነው። በክፍል 44 እንገናኛለን ውዶችዬ። በጣም ነው የምወዳችሁ። ላይክ፣ ሼር፣ ሰብስክራይብ እንዳትረሱ እሺ የኔ ውዶች ተመራጮች። ባይ ባይ።